የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራፌም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቼልሲን ጉዳይ እንመልከት። ሊያም ሪሶኔሪ ከቼልሲ አሰልጣኝነት ተሰናብቷል። ይህንን ጉዳይ እናንሳው። ያው ይጠበቅ ነበር በተለይ ከብራይተን 3-0 ሽንፈት በኋላ እንግዲህ ቡድኑ ይህንን አሰልጣኝ ያቆያሉ የሚሉ በጣም ከፍተኛ የሆኑ ጥርጣሬዎች ነበሩ። ይህንን አድርገዋል። እናንሳው ይህንን ጉዳይ። ያው ለቼልሲ በጣም ከባድ ሁኔታ ይመስላል። ማይጠበቅ አልነበረም አይደል? በቀደም በብራይተን ከተሸነፉ በኋላ አምስተኛ ተከታታይ ሽንፈታቸውና በአምስቱም ሽንፈቶች ጎል ሳያስቆጥሩ ነው የተሸነፉት። ከ1912 በኋላ ታይታኒክ በሰጠመችበት አመት የነበረ ነው እና ረጅም ጊዜ ነው በጣም። እና ደግሞ ትናንትና ስናነሳ እንደነበረው የቼልሲ መጨረሻ ውሳኔ ሰጪ ሰዎች ቤግዳድ ኤግባሊና ዳይሬክተሮቹ ላይ ብዙ ትኩረት ይደረግ ነበር። ልክ እንደዚህ አይነት ፍጻሜ ሲደርስ ዳይሬክተሮችም ይገባቸዋል መሰለኝ። የቲቪ የብሮድካስት ዳይሬክተሮች ጨዋታዎችን የሚያስተላልፉት ሰዎች ይገባቸዋል። ስለዚህ የኤግባሊ ፊት ላይ ያተኩሩ ነበር ብዙ ጊዜ እና ያኔ ምንም ራስሽን መርዳት አትችም፣ አይ በቃ ሊያባረረው ነው ማለት ነው ብሎ ከማሰብ በስተቀር እንደዛ ነው የምታስብ። አንዳንዶቹ እንዲያውም የቼልሲን የሰሞኑን ሁኔታ ያንገፈገፋቸው የቼልሲን ብሎጎች ብታይ አሁን እዛው መልበሻ ክፍል ነው ተባረሃል ተብሎ መነገር ያለበት የሚል አይነት መልእክት የሚያስተላልፉ ነበሩ። ይመስልም ነበረ በቃ ሁኔታው በሙሉ የመጨረሻው እንደደረሰ የሚያስታውቅ ነው። ያሰልጣኙ የሰንበት ሁኔታ ብቸኛው ችግር አይደለም፣ ዋናው ችግር አይደለም። እንዲያውም ግን ደግሞ ቡድኑ እንደዚህ የሚሸነፍ ከሆነ እንደዚህ አይነት አቅመ ቢስነት የሚያሳይ ከሆነ አሰልጣኙ መሰናበቱ የሚጠበቅ ነው። ከጨዋታው በኋላም ምንም እንዳልቀረው ሰው ነው ይናገር የነበረው። እኔ እንዲያውም አይተሽ እንደሆነ ጨዋታው ካለቀ በኋላ በአሜክስ ስቴዲየም ከሄደ ደጋፊዎቹ ጋር እዚህ ደረቱ ጋር አካባቢ እጁን ይዞ ይቅርታ አለ። ወዲያው ተመልሶ መጣ። ከዛ ሁሉም ረዳቶቹ ወደ ኮሪደሩ ከመግባቱ በፊት ይጠብቁት ነው። ሁሉንም ሰላም ብሎ ነው የገባው እና የሆነ ከዛ በኋላ ንግግሩም የስንብት ንግግር የሚመስል በቃ ከዛ በኋላ ምንም የቀረኝ ነገር የለም ብሎ ተጫዋቾቹን ለመኮነን ምንም ወደ ኋላ አላለም። የመጫወት ሞራል የሌላቸው እንዴት 80% የሚሆን ዱዌል እንሸነፋለን? እንዴት እንደዚህ አይነት የመጀመሪያዎቹ 2 ጎሎች ይቆጥሩ? ቀላል የአየር ላይ ኳስ እንሸነፋለን? 3-4 ተጫዋቾች አሉ ለቼልሲ የዛሬው ጨዋታ ላይ የሚገባውን ያ ታሪክ ያ ባጅ የሚገባውን አይነት ቁርጠኝነት ያላሳዩ ተጫዋቾች አሉ። እስካሁን ታግሻለሁ፣ እስካሁን ተጫዋቾቹን ስከላከል ቆይቻለሁ፣ አሁን ግን ልዋሽ አልችልም ብሎ በተጫዋቾቹም ፍጹም ደስተኛ እንዳልሆነ ተናገረና አሰልጣኞች ልክ እንደዚህ አይነት ሁኔታ ላይ በሚደርሱበት ጊዜ ታውቂያለሽ፣ ከልማድ እናውቃለን ሊሰናበቱ ሲሉ የሚሆን ያለው ችግር ከነሱ አቅም በላይ ሲሆን ያንን ታያለሽ። እኔ ገብቶኝ ነበር። ከዛ በኋላ ሰርፕራይዝ ያደርገኝ የነበረው ቼልሲ ባያሰናበተው ነው። መጨረሻው እንደደረሰ ግልጽ ነው። በዚሁ አሰልጣኝ ስር አሁን ያለውን ሁኔታ መቀልበስ የማይቻል ይሆናል። ዋናው ችግር አይደለም ግን የራሱ ደግሞ ችግሮች አሉ፣ የአሰልጣኙ ችግሮች ደግሞ አሉ እና ከዛ የብራይተን ጨዋታ በኋላ እንደዚህ አይነት ውሳኔ እንዲወስኑ ሆኗል። ለጊዜው የእሱ ረዳቶች ከነበሩት መካከል አንደኛው ካለም ማክላፍሊን የሚባለው አሰልጣኝ ልክ ኤንዞ ማሬስካ ከተሰናበተ በኋላ ሊያም ሮሲኜ አሰልጣኝ ሆኖ እስኪሾም ድረስ ያለችውን የሽግግር ጊዜ በአሰልጣኝነት የመራው የቀድሞ የቼልሲ ከ21 ዓመት በታች ቡድን አሰልጣኝ ከሊያም ሮሲኜ ሹመት በኋላ ደግሞ የቼልሲ ኮቺንግ ስታፍ የዋናው ቡድን የኮቺንግ ስታፍ አባል ሆኖ የቆየ ሰው የውድድር ዘመኑ መጨረሻ ድረስ ያሉትን ጨዋታዎች ያሰለጥናል ማለት ነው። በቋሚነት ማን አሰልጣኝ ይሆናል ከዛ በኋላ ቼልሲ እነማንን ሊቀጥር ይችላል የሚለውን በተመለከተ ብዙ የሚጠቀሱ ስሞች አሉ። አንዳንዶቹ የበለጠ ኮንቲኔንታል አሰልጣኞች ግን በእንግሊዝ የመስራት
የተጫዋቱ የማለፍ ታሪክ ያላቸው፣ አንዳንዶቹ ቼልሲን የማወቅ ታሪክ ያላቸው ናቸው። ለምሳሌ አንደኛው ሴስክ ፋብሬጋዝ ነው። ከማሬስካ ስንብትም በኋላ አንዳንድ የቼልሲ ደጋፊዎች ፋብሬጋዝ አሰልጣኝ ሆነው እንዲሾም የሚፈልጉ ደጋፊዎች ነበሩ። በእርግጥ ባለፉት 2 ጨዋታዎች ተሸነፈና ኮሞ በሚቀጥሉ ዓመት በቻምፒየንስ ሊግ የሚሳተፍ አይመስልም። ደግሞ በዚህ ሳምንት አጋማሽ የሚገርም ነው፣ ኢንተርን 2-0 እየመሩ 3-2 ተሸንፈዋል። የመጨረሻዎቹ 3 ደቂቃዎች ነው 4 ደቂቃዎች ላይ ነው 2 ጎል የተቆጠረባቸው። ቻላኖሉና ሱሲች ናቸው ጎሎቹን ያስቆጠሩት። ሱቺች ግን በጠቅላላው በጣሊያን እግር ኳስ ውስጥም በአውሮፓ እግር ኳስ ውስጥም እየመጡ ካሉ የአሰልጣኞች ሱፐርስታሮች አንዱ ተብሎ የሚጠቀስና ከዚህ በፊት የቼልሲ የተጫዋችነት የ5 ዓመት የተጫዋችነት ታሪክ ያለው ነው ፋብሪጋዝ። ከብዙ ትልልቅ የስራ ኃላፊነቶች ጋር ስሙ እንዲነሳ የምትጠብቂው ነው። ከዛ ደግሞ ሻቢ አሎንሶ አለ። ወደ ሊቨርፑል መሄድ አይመስልም አሁን፣ ምክንያቱም ሊቨርፑል ወስኗል አርነ ስሎትን በአሰልጣኝነት ይዞ ለመቆየት እና ለጊዜው አቬይለብል ነው። የቀድሞ ቼልሲና ሊቨርፑል የተማረረ ፉክክር ውስጥ ባላንጣነት ውስጥ በነበሩበት ጊዜ ሊቨርፑል ተጫዋች የነበረ ነው እና አሁን ግን ኦፍኮርስ ፕሮፌሽናል ነው። ወደ ቼልሲ የሚሉ አሉ። አንዶኒ ኢራዮላ ከቦርንመዝ እንደሚለቅ ተረጋግጧል። ከሌሎችም ትልልቅ የስራ ኃላፊነቶች ጋር ከቶተናምም ከማንቸስተር ዩናይትድም የስራ ኃላፊነቶች ጋር እንዲያውም ከዛ በጣም ኢምፕሬሲቭ ከሆነ የአርሰናል ጨዋታ ድሉ በኋላ አንዳንድ ሰዎች ጓርዲዮላ ከለቀቀም እኮ ማንቸስተር ሲቲ እንዲያውም እንደ ኤንዞ ማሬስካ አይነቱን አሰልጣኝ ከሚቀጥር እሱን ቢቀጥር የሚሉ አሉ። በጣም ድንቅ ስራ ነው የሰራው። እንዳለ እኮ ግብ ጠባቂውንና ባክፎሩን አጥቶ ነው እንደ አይነት ሲዝን እያሳለፈ ያለው ለአውሮፓ ቡድኖች ውድድሮች የተፎካከረ ያለው። እሱም ከቼልሲ ኃላፊነት ጋር ስሙ የሚነሳ ነው። የፉልሃሙ አሰልጣኝ ማርኮስ ሲልቫም የሚሉ አሉ። ብዙ አሰልጣኞች ናቸው ስማቸው እየተጠቀሱ ያሉት ከዚህ ኃላፊነት ጋር። የትኛውን ይሾማል የሚለውን አናውቅም። አሁን ትልቁ ጥያቄ የሚሆነው አሎንሶ የሚመጣ ከሆነ ፋብሬጋዝ የሚመጣ ከሆነ ፋብሬጋዝ እኮ ባለቤት እኮ ነው። ከፊ ማለት አነስተኛ ፐርሰንት ያለው ቢሆን ባለቤት ነው። ባለቤት ብቻ ሳይሆን የቀድሞውን የቼልሲ ሌጀንድ ዴኒስ ዋይዝን በውሳኔዎች ጉዳይ ከሮማን በፊት የነበረ ነው። ዴኒስ ዋይዝ ቬራ ዋይዝና ኪን ናቸው ትዝ የሚሉኝ የቀድሞ የፕሪሚየር ሊግ ዘመን ሳስታውሱ ኃይለኛ የቡድኖቻቸው ጀነራሎች የነበሩ ናቸው። ዴኒስ ዋይዝ ከኮሞ የለቀቀበት ምክንያት ሴስክ በጣም ከፍተኛ የመወሰን ስልጣን ያለው ሰው በመሆኑ ምክንያት አሰልጣኝ ብቻ አይደለም። ያንን አይነት የስራ ነጻነት እዚህ የስማን መሆን አለብህ፣ ለሃይራርኪው መገዛት አለ፣ ምንም አይነት አስተያየት ልትሰጥ አትችልም የሚል ኃላፊነትን ይረከባሉ ወይ እነዚህ ሰዎች? አንደኛ ትልልቅ ስም ያላቸው ናቸው። በአሰልጣኝነትም ባይሆን ትልልቅ ኢጎ ያላቸው የዓለም ዋንጫዎች ያሸነፉ ትልልቅ ዋንጫዎች ያሸነፉ ናቸው። አሎንሶም ፋብሪጋዝም አይነቶቹ ሰዎች። ሌሎቹም አሰልጣኞች ቢሆኑ ይህንን አሁን በቼልሲ በኩል ያለው አንደኛው የሚፈራው ነገር የሚነገረው አሰልጣኞች ምንም አይነት ከማሰልጠን ከልምምድ ከትሬኒንግ እቅድ እና ከታክቲክ በስተቀር ክለቡ የሚጓዝበትን በተመለከተ ምንም ሴ እንዳይሉ ነው። ፖቼቲኖን ያስለቀቀው አንደኛው ምክንያት ውጤት ብቻ እኮ አይደለም። ፖቼቲኖ ሲለቅ ለእኔ ለምሳሌ በጊዜው እንግዳ ነበር። ለምን ከክሪስማስ በኋላ እስከ ሲዝኑ መጨረሻ ድረስ ጥሩ አይደለም። ለስድስተኛ ሆነው መጨረስ በምንም ሁኔታ ስድስተኛ ሆነው መጨረስ ለቼልሲ በየትኛውም ሁኔታ ጥሩ ሊሆን አይችልም። ጥሩ ነው እያልኩ አይደለም፣ ግን ምንድን ነበር ፕሮግረስ ግና የመጨረሻዎቹን 5 ጨዋታዎች አሸንፎ መጨረሱ ብቻ አይደለም ሲዝኑ። ሪሞትም ቢሆን የቻምፒየንስ ሊግ እድል ነበረው። ግን እሱ ብቻ አይደለም። ከክሪስማስ በኋላ ከማንቸስተር ዩናይትድ ከአርሰናል ቀጥሎ ብዙ ነጥብ የሰበሰበው ቼልሲ ነበር። ከግማሽ ሲዝን በላይ የሆነ ምንድነው አፕዋርድ ትራጀክተሪ የሚሉት አለ። ቡድኑ በቃ እየተሻሻለ እየሄደ ነበር። ኦኬ አንድ ተጨማሪ ሲዝን ብንሰጠው ተጨማሪ ዝውውሮች ብንጨምር ይሻሻላል። ይሄ በካፕ ውድድሮች ሊግ ካፕ ፋይናል ደርሰው ነበር። ማሸነፍ ነበረባቸው ያንን ጨዋታ ሊቨርፑልን። በኤፍኤ ካፕ ሴሚ ፋይናል ደርሰው ነበር። ሲቲን ማሸነፍ ነበረባቸው። ኒኮላ ጃክሰን ሀትሪክ ሰርቶ መውጣት ነበረበት። በጣም ትልልቅ ንጹህ የጎል እድሎች አግኝቶ ነበር። በካፕ ውድድሮችም ጥሩ ነበር። የቼልሲ ደጋፊዎች የቶተንሃም ታሪክም ስላለው ሜቢ የተጫወተው እግር ኳስ ጥሩ ስላልሆነ ምናምን ሊሆን ይችላል። ግን የተረከበውን ሜስ ማስታወስ አለብን። 12ኛ ሆኖ የጨረሰ በአመት 4 አሰልጣኝ ያሰናበተ 30 ምናምን ተጫዋች ያለው ስብስብ ነው የተረከበው። ውስብስብ ነበር ነገሩ። ብዙ የተቆጨ የቼልሲ ደጋፊ አልነበረም በፖች መልቀቅ። ግን የውሳኔው ችግር የኮቺንግ ስታፍሽ ላይ ለምሳሌ የትኛው ትልቅ አሰልጣኝ ነው እኔ ነኝ የቆመ ቋ አሰልጣኝ መመድብልህ ብሎ የሚመድብ ማን ነው? ኩዌቫ የሚባለው አሁን የምናየው ሜክሲካን የኮቺንግ ስታፍ አባል ያለ ፖቼቲኖ ፍቃድ ነው የመጣው። ፖቼቲኖ ትልቅ አሰልጣኝ ነው። ለምሳሌ
እንዲህ አይነቱን ነገር ሌሎቹ ትልልቅ አሰልጣኞች የሚቀበሉ አይመስለኝም። ለዛ ነው እኮ በቅርብ ጊዜ የነበረ የቼልሲ ደጋፊዎች አንድ ግሩፕና ከቼልሲ ዳይሬክተሮች መካከል ከአንደኛው ጋር ሲነጋገሩ ለምሳሌ ሉዊስ ኤንሪኬ ለእኛ ሞዴል አይሆንም የሚል አስተያየት የሰጡት። ምክንያቱም ሉዊስ ኤንሪኬን ማሬስካን በምታሰሪበት ትዕዛዝ ሊያም ሮሲኛን በምታሰሪበት መንገድ ልታሰሪበት የበለጠ የመወሰን መብት ይፈልጋል። ይሄ ደግሞ ቼልሲ መከተል ከሚፈልገው ሞዴል ጋር ፊት ለፊት የሚላተም። ስለዚህ ወደፊቱም ጉዳይ ግራ የሚገባ ነው ወይ ሌላ አይነት አቅጣጫ መከተል ካልጀመሩ፣ ሌላ አይነት የሞዴል ሺፍት ካላደረጉ በስተቀር አሰልጣኝ የሚቀጥሩበትም ተጫዋች የሚመለምሉበትም ሞዴል ማሻሻያ ይፈልጋል። መለወጥ እንኳ ባይፈልግ ማሻሻያ ይፈልጋል። ያንን ለማድረግ ፈቃደኞች ናቸው ወይ እነዚህ ሰዎች? ምክንያቱም ከባድ ኢጎ ይዘው ነው የመጡት። በሌሎች ቢዝነሶች ላይ ተሳክቶላቸው ሊሆን ይችላል። በሌሎች የስፖርት አይነቶች ላይ ተሳክቶላቸው ሊሆን ይችላል። በሌላ ስፖርት ላይ ያለን የኮንትራክት ኮንሰፕት አምጥቶ ነው እግር ኳስ ላይ ኤክስፐሪመንት የሚያደርጉት። መጨረሻ ላይ ቼልሲ ምን ይሆናል? ማጣፊያ ሲያጥራቸው የቼልሲን የሴቶች ቡድን ይሸጣሉ። የቼልሲን ሆቴሎች 2 ህንጻዎች ነው ይሸጣሉ። ግራ የሚገባ ብዙ ነገር አድርገዋል። ለማንኛውም አሰልጣኙ እንግዲህ ከ106 ቀናት የኃላፊነት ቆይታ በኋላ ብቻ ተሰናብቷል። ሰስቴነብል አይደለም፣ መቆየቱም አይቀር ነው። በንጽጽር ደህና ሪከርድ በስትራስቡርግና በሃል ሲቲ የነበረው ቢሆንም ግን በፕሪሚየር ሊግ አሰልጥኖ የማያውቅ አሰልጣኝ ነው የቀጠሩት። ከመጀመሪያው ጥያቄ የሚያስነሳ ቅጥር ነበር። የሃል ሲቲና የስትራስቡርግ ሪከርድ ብቻ ነው የነበረው። አንድ ደግሞ ችግር ምን አለ መሰለሽ፣ እኔ አሁን ሊያም ሮሲኝን ተጫዋች እያለ አስታውሳለሁ። ለረጅም ጊዜ የፉልሃም ተጫዋች ነበር፣ የሃል ሲቲ ተጫዋች ነበር። ሃል ሲቲ ኤፍ ኤ ካፕ ፋይናል በደረሰ ጊዜ በ2014 የዛ ቡድን ተጫዋች ነበር በስቲቭ ብሩስ አሰልጣኝነት። ቤተኛ ስም ነው፣ በአባቱ ምክንያት ይታወቃል። ግን ትልቅ የአሰልጣኝነት ታሪክ ከሌለሽ ወይም የትልቅ ተጫዋችነት ታሪክ ከሌለሽ በስተቀር በ40 ምናምን ዓመቱ አንድ አሰልጣኝ የቼልሲን መልበሻ ክፍል ክብር ለማግኘት ይቸግረዋል። ለምሳሌ አሎንሶ መጣ እንበል። ከአሎንሶ ከታላላቅ የእኛ ትውልድ አማካዮች መካከል አንደኛው ነው። በአሰልጣኝነትም ሰክሰስፉል ነው ኦፍኮርስ፣ ግን በተጫዋችነት ደግሞ ገናና ስም ነው። ስለዚህ ለኤንዞ ፈርናንዴዝ የሆነ ትዕዛዝ ቢሰጥ ትዕዛዝ ሰጪው ብቻውን ኤንዞን ሳይወድ በግድ እንዲሰማው ያደርገዋል። የኤንዞ ሲቪ ከሻቢ አሎንሶ አይበልጥም። ተጫዋችነት ብቻውን ያስከብራል። የቼልሲ ሌጀንድ ቢሆን ለምሳሌ አንድ ይሰራል ማለት አይደለም ሁልጊዜ፣ ግን መልበሻ ክፍሉ ለሱ ኦቶሪቴቲቭ እንዲሆን ሁለቱም የሉትም። የማሰልጠን ትልቅ ታሪክ የለው። ለምሳሌ ጆዜ ሞሪኞ ኳስ ተጫዋችም አልነበሩም፣ ግን ምንድን ናቸው? የአውሮፓ ሻምፒዮን ናቸው እንዳሰልጣኝ። አንድ ሌላ ሌጀንድ ለምሳሌ ዚዳን የሪያል ማድሪድ አሰልጣኝ ሲሆን እንደ አሰልጣኝ ሚዲዮክር እኮ ነው የነበረው። በቃ የካስቲዮ አሰልጣኝ ነው፣ በዛ ብዙ የተሳካለት አልነበረም፣ ግን ዚዳን ነው። ስለዚህ በተጫዋችነት ምክንያት ወይም በትልቅ አሰልጣኝነት ምክንያት መልበሻ ክፍል ውስጥ የሚኖር ከተጫዋቾች የሚሰጥ ክብር አለ። እንደሚባለው በተለይ የስፔን ቋንቋ የሚናገሩት የቼልሲ ተጫዋቾች ስፓኒሾች እንደ ኤንዞ አይነቶቹ አርጀንቲናውያን ምናምን ብዙ ክብር አልነበራቸውም። እንግሊዞቹ ናቸው የበለጠ የሚወዱት፣ የሀገራቸው ሰው ነው እንደዚህ። ስፓኒሾቹ በተለይ እሱ ላይ በጣም ትልቅ ጥርጣሬ ያላቸው። በትልልቅ ጨዋታዎች ላይ በተለይ በቻምፒየንስ ሊግ ጨዋታ ላይ የወሰናቸው ውሳኔው ጨዋታው በጣም ክፍት እንዲሆን አድርጎታል። ሰፊ ጎል የተቆጠረብን ለዛ ነው እና ደግሞ በአንድ ፒቮት ተጫወተ እና ደግሞ ሳርን የቀኝ መስመር ተጫዋች አድርጎ ተጠቀመና ክቫራትስኬል እና ባርኮላ ያሉበት ቡድን ላይ እንዲህ አይነት ታክቲካዊ ስህተቶች ይሰራል። ኤንዞ ከጨዋታው በኋላ እኔ እንዲያውም ከቼልሲ ለመልቀቅ ከጅሏል ከሚለው ይልቅ ያስቀጣው የሚመስለኝ ከዛ ወይ አላቅም እንዳስቀጣው፣ ግን ከዛ ጨዋታ በኋላ የታክቲክ ችግር ነበረብንም አለ ማለት የአሰልጣኝ ችግር ነበረብን አለ ማለት ነው። ግልጽ ነው። ተጫዋቾቹ እየሰሙት አልነበረም እና በኋላ ደግሞ አንዳንዶች እንደሚሉት መጀመሪያ አካባቢ ሲመጣ እሱ መጀመሪያ አካባቢ ፕሬስ ኮንፈረንሱ ላይ ሲናገር እዚህኛው የቼልሲ ቡድን ላይ ብዙ የተለየ ነገር አልጨምርም፣ በእኔና በኤንዞ ማሬስካ መካከል ትልቅ የጨዋታ አስተሳሰብ ልዩነት የለም። ስለዚህ እኔ ምንድነኝ እያለ ነው? የኮንቲኒቲ አሰልጣኝ ነኝ እያለ ነው። ደግሞ ብዙዎቹ የቼልሲ ተጫዋቾች ከማሬስካ ጋር የነበራቸው ግንኙነት ጥሩ ነበር። በኋላ ግን የራሱን ሜተዶች መጨመር ጀመረ እና እነዛን የቼልሲ ተጫዋቾች አልወደዷቸውም። መልበሻ ክፍሉ ከአሰልጣኙ ጋር የነበረው ግንኙነት መጨረሻ አካባቢ እየተበላሸ ነበር። አሁን ብሉኮን የምንተቸው ሊያም ሮሲኝን በማሰናበቱ አይደለም፣ ናቹራል ነው። ሊያም ሮሲኝን በትልቅ ክለብ ውስጥ እንዲህ አይነት የውጤት ጉዞ ተቀባይነት የለውም።
መቼስ 26 ተጫዋች አታባርሪ ብዙ ጊዜ የሚባል የእግር ኳስ ክሊሼ ያለ፣ ግን ትልቁ ችግር እሱ አይደለም። ሰሞኑን አሁን ለ3 ተከታታይ ቀን እንደምናነሳው ትልቁ ችግር አይደለም፣ ብቸኛው ችግርም አይደለም፣ ዋናው ችግርም አይደለም። የብሉኮ ሞዴል አይሰራም። ለዛ ነው ኤክስፐሪመንታል ያደረጉት። እስካሁን ድረስ አልሰራም። ሲመጡ ምንድን ነው ያሰቡት የነበረ? የተጫዋች ንግድ ነው ይዞ የመጡት። የተጫዋች የንግድ ኮንሰፕት ነው ይዞ የመጡት። የስኬት ኮንሰፕት አይደለም ይዞ የመጡት። ተጫዋቾችን እንገዛለን ውድም ቢሆን ግን በአነስተኛ ደሞዝ በረጅም ኮንትራት በብልጣብልጥነት የፕሪሚየር ሊግም የዩኤፋንም የገንዘብ ቁጥጥር ደንቦች ሾልከን እናልፋለን። በአሞርታይዜሽን ተጫዋቾቹን እናጎለብታቸዋለን አንድ ላይ። ለዛ የሚሆን ግን ተጫዋች የመመልመል አቅም ያላቸው መልማዮችን ባለፈው 10 ዓመት ሜቢ ደ ቤስት ፕራክቲስ ብራይተን ነው። ከብራይተን አፍሶ አመጣቸው ሰዎቹን እናጎለብታቸዋለን እነዚህ ልጆች አለ። ከዛ ዋንጫዎችን እናሸንፋለን፣ በትርፍ እንሸጣቸዋለን፣ ከዛ ሪኢንቨስት እናደርጋለን። ይሄ ነበር እቅዳቸው የነበረው። 4 ዓመት ምናምን ሆኗቸዋል። አልሰራም ብቻ ሳይሆን ይኸው በ3 ዓመት ጊዜ ውስጥ በ4 ዓመት ጊዜ ውስጥ ለ3ኛ ጊዜ ከቻምፒየንስ ሊግ ስፍራ ውጪ ሊሆኑ ነው። አሁን እንኳን 7ኛ ስፍራ ላይ መሰለኝ ያሉት 8ኛ አላቅም ከትላንት ጨዋታዎች በኋላ ከቻምፒየንስ ሊግ ቦታ በ7 ነጥብ ርቀት ላይ ነው ያሉት፣ 4 ጨዋታ ብቻ እየቀረው። ግን ባለፉት ጥቂት ዓመታት ደግሞ ከሻምፒዮኖቹ በ45 በ28 እና በ15 ነጥብ ርቀውን የጨረሱት። አሁን ከመሪዎቹ ማንቸስተር ሲቲና አርሰናል በ22 ነጥብ አንሶ ነው የተቀመጠው። እየሰራ አይደለም ይሄ ሞዴል፣ የመስራትም ተስፋ አይታይበትም። ባለፈው የውድድር ዘመን እስከ መጨረሻ 2 ድረስ የቻምፒየንስ ሊግ ቦታቸው የተረጋገጠ አልነበረም። በሲቲ ግራውንድ ኖቲንገም ፎረስትን በሌቫይ ኮልዊል ጎል አማካይነት ማሸነፍ በነበረባቸው በተሳተፉበት የውድድር ዘመን እንኳን አስተማማኝ የሆነ ሲዝን አይደለም እያሳለፉ ያሉት። አሰልጣኙ የራሱ ችግሮች አሉ። እኔ ልምድ አጠር ነው፣ ፋስት ትራክ ነው የተደረገው። ሹመቱን በጣም አጠያቂ ነው ሲጀመርም። ይህን ደግሞ በጊዜው ማንም ሰው ሊያነሳው የሚችል ግራ የሚያጋቡ ነገሮች ይከተላሉ። ለምሳሌ 4ኛው ቋሚ አሰልጣኝ ሆኖ ነው የተሾመው። ከዛ በፊት ሌሎች ቋሚ አሰልጣኞች ነበሩ። የነዛ ቋሚ አሰልጣኞች የኮንትራት እድሜ ቢደምር 144 ወር ይሆናል ወይም 12 ዓመት። እሱ ተጨመረ እዚህ ላይ እና 6 ዓመት ተኩል ኦፕሽኑን ጨምሮ የ6 ዓመት ኮንትራት ነው የፈረመው። የአንድ አሰልጣኝ በቼልሲ ኃላፊነት የሚቆይበት አቬሬጅ እድሜ ግን ከ200 ጨዋታ ያነሰ ነው። ይሄኛው ሰውዬ 100 ምናምን ነው 123 ጨዋታ ነው ያሰለጠነው። ሲመጣም ይታወቅ ነበር። ረጃጅም ኮንትራቶች ይሰጣሉ። አንዱ ችግር ምንድነው የሚታየኝ እኔ፣ ለምሳሌ አንድ ተጫዋች ረጅም ኮንትራት ይሰጠዋል አይደል? እና አሰልጣኙ ዲማንዲንግ ካልሆነ በስተቀር ፕሮጀክቱ አይምሬ አሸናፊ ካልሆነ በስተቀር ተጫዋች ሰብኮንሽስሊ ይወርዳል። ተጫዋቾች ለኮንትራት ይጫወታሉ እኮ የመጨረሻ 2 ወር 2 ዓመት አካባቢ ሲደርሱ ሌላ የተሻሻለ ረጅም ከፍተኛ ደሞዝ የሚያስገኝላቸው ኮንትራት ስለሚፈልጉ ለኮንትራት ይጫወታሉ። ብዙዎቹ ተጫዋቾች ለገንዘብ ይጫወታሉ። ብዙዎቹ ኦልሞስት ሁሉም ተጫዋች ለገንዘብ ይጫወታል፣ ወይም ሁሉም ለገንዘብ ነው የሚጫወተው። ፕሮፌሽናል የምንላቸው እኮ ለዚህ ነው። ፓሽን የላቸው ማለት ባይሆንም ፕሮፌሽናል የምንላቸው ስራቸው ስለሆነ ፕሮፌሽናቸው ስለሆነ ነው። የእግር ኳስ ተጫዋችነት ፕሮፌሽን ደግሞ አጭር ኬሪየር ነው። ለአንድ ተጫዋች 10 ዓመት ኮንትራት ሰጠሹ ማለት እስከ 33 ዓመቱ ድረስ ቢጎብዝ ቢሰንፍ የ10 ዓመት የደሞዝ ጋራንቲ ያለ ሞቲቬሽን ይጎዳል እኮ ተጫዋቹ ይሄ ኢነር ሞቲቬሽን ከሌለው በስተቀር ወይ አሰልጣኙ ኮምፕሮማይዝ ከዛ በቃ እንደፈለገ ሰንፎ የ10 ዓመት ደሞዝ አለ። ከኮምፒቲቲቭ ስፖርት አንጻር የጽንሰ ሀሳብ ችግር ያለበት እኮ ይህን ያህል ኮንትራት መስጠት። ወይም ተጫዋች ሲለግም ተጠያቂነት የሚያሰፍን አሰልጣኝ ያስፈልጋል። ሞሪኞ አይነት አሰልጣኝ ያስፈልጋል ማለት ነው። ከማሸነፍ ውስጥ በስተቀር ያለን ጉዳይ የማይቀበል አሰልጣኝ ያስፈልጋል ማለት ነው። ይሄ ደግሞ ቀስ እያለ የዲሲፕሊን ችግር ያመጣል፣ የቸልተኝነት ችግር ያመጣል። በቀደም አሰልጣኙ ሲናገር 4-5 የሚለግም ተጫዋች ነበር ምናምን አለ። 4-5 የሚለግም ተጫዋች ይኖራል 8-9 ዓመት ኮንትራት የምትሰጪው ከሆነ ያ ተጫዋች ከውስጡ ያለ የማሸነፍ ጥማት ከሌለ በስተቀር ወይም እንዲህ አይነት አሰልጣኝ ካልሾምሽ በስተቀር እንዲሁ አስቢ። ሁሉም ተጫዋች በተመሳሳይ ይተጋል ማለት አይደለም።
እና አሰልጣኙ ተጫዋቾቹን በሚያነቃቃ የሞቲቬሽን ብልሃት ይሁን ከዚህ በፊት በነበረው የማሸነፍ ግርማ ይሁን በአስደናቂ የታክቲክ ግንዛቤው ይሁን ከዛ በፊት ከቼልሲ ጋር በሚመጣጠን መጠን ባለ ግዙፍ ክለብ ውስጥ ስኬታማ የመሆን ታሪክ ያለው አሰልጣኝ ይሁን እነዚህን የሚያሟላ አሰልጣኝ እስካላመጣ ድረስ አንዳንዴ ሰብኮንሽስሊ አውቆ እኮ አይደለም ተጫዋቹ የሚለግመው ያ ኢንቫይሮንመንት እስካልተፈጠረ ድረስ ተጫዋቾች ለኢንቫይሮንመንት ነው ሪያክት የሚያደርጉት ያ ስሜት ያ ድባብ እስካልተፈጠረ ድረስ ተጫዋቾች ሰብኮንሽስሊ ብቃታቸው ይወርዳል። በበቂ ሁኔታ የቼልሲ ተጫዋቾች ብቃት የተሻሻለ ነው እንዴ? የተሰጠው ጥያቄ እኮ የለም። ሰዎች ለቼልሲ በቃ ይሄማ የዛሬ 2 ዓመት የሚሉት እኮ የተሰጠው ጥያቄ ስለሌለ ነው። ግን ተጫዋቾች ፎርማቸው ፍላክቹዌት ያደርጋል፣ ብቃታቸው ይወጣል ይወርዳል። ሞዴሉ መጀመሪያ እንደማይሰራ የምታየው ለዚህ ነው። ከዛ አላቸው ሃይራርኪ እና የመልታይ ክለብ ሞዴል የሚባል ይሞክራሉ እና እኔ የአሰልጣኙ ቁጥርም የዝውውሮቹ አንዳንዶቹ አይነቶችም እንደዚህ የዛ መገለጫ አንዳንድ ሲምፕተም ነው። አሰልጣኙ ኮምፒተንት አይደለም እና ያውቁታል እኮ ከሊያም ሮሲኘ በላይ ማለት ኮምፒተንት አይደለም ለቼልሲ ማለት ነው እንጂ ስትራስቡርግ ጥሩ አሰልጣኝ ነበር እና እዛው አየሽ ዴቨሎፕድ ሆኖ ከዛ ወደ ለምሳሌ እንደ ብራይተን ወዳሉ ክለቦች መጥቶ እንደ ብሬንፎርድ ወዳሉ መካከለኛ ክለብ ከስትራስቡርግ በኋላ ወደ እንደዚህ አይነት ክለቦች መጥቶ የልምድ የፕሪሚየር ሊግ ልምድ ኖሮት በጤነኛ በሆኑ በተረጋጉ ፕሮጀክቶች ውስጥ ሰርቶ ቢመጣ አንድ ነገር ነው። ከስትራስቡርግ በፊት የነበረው ሬከርድ የሃል ሲቲ ሬከርድ ነው። ሃል ሲቲ የቻምፒዮንሺፕ ቡድን ነው። ደህና ሰርቷል ተብሎ 7ኛ ሆኖ የጨረሰው ሃል ሲቲ ደህና ነው ተብሎ 7ኛ ሆኖ የጨረሰው መጥፎ አይደለም። ክለቡ ከዛ በኋላ ከሆነው ነገር ሃል ሲቲ ከዛ በኋላ ከሆነው ነገር በመነሳት ግን የሃል ሲቲ 7ኝነት ለቼልሲ አሰልጣኝነት አያስቀጥርም ወይ የትልቅ ተጫዋችነት የቼልሲ ሌጀንድነት ታሪክም የለውም። የትልቅ ተጫዋችነት ታሪክም የለውም። ደህና የፕሪሚየር ሊግ ተጫዋች ነበር። ብዙ ሰው አያስታውሰውም። እንዲሁም ሊያም ሮሲኝን በቃ መካከለኛ ከመካከለኛ ዝቅ ያለ ደረጃ ላይ ነበረ። ኢንተርናሽናል ፉትቦል ተጫውቶ የማያውቅ አይነት አሰልጣኝ ነው። ኦኬ እሱን በተመለከተ ግን ከሁሉም ሰው የበለጠ እንዲያውቅ የምትጠብቂው ማንን ነው? ኢንቨስቲጌሽን እኮ ያስፈልጋቸውም። የብሎኮ ተቀጣሪ ነበር። ጥንካሬዎቹንም ሊሚቴሽኖቹንም ያውቃሉ። ሹር መሆን አለባቸው። እሱን በሚቀጥሩበት ጊዜ እርግጠኛ መሆን አለባቸው። የእነሱ ሰው ሆኖ 1 ዓመት ከ6 ወር ከ7 ወር ምናምን ሰርቷል። እሱ ላይ ከተሳሳትሽ ውሳኔዎች በሙሉ ጥያቄ ምልክት ውስጥ ቢገቡ እንትን የለውም። አሰልጣኙ ራሱን አላገዘም። በእርግጥ እኔ የቀድሞ አብሮሽ የተጫወተ ሰው አብሮሽ የተጫወተ ጓደኛ ላይ እንዴት አስተያየት መሰጠቱ ትክክል ነው ብዬ ባላምንም ግን ለምሳሌ ኬቨን ኪልባን የድሮ አየርላንድ ብሔራዊ ቡድን ተጫዋች ነበር። ምን ይላል ሲናገር እኔ ግርም ይለኛል። በቃ ማቀው አይመስለኝም አለ። አብረን ተጫውተናል ብዙ ጊዜ። የሳይኮሎጂስት ማኑዋል የዋጠ አንድ ትልቅ ዲክሽነሪ የዋጠ ይመስላል። ቃላቱ ከልብ አይደሉም ይላል። ስለዚህ የፕሬስ ኮንፈረንስ ፐርፎርማንሱ፣ ሳውንድ ባይቶቹ የሆነ የሞቲቬሽናል ማኔጅመንት የማታ ክላስ የወሰደ ሰው ይመስላል። እኔ ሞቲቬሽናል ንግግር መጥፎ ነው እያልኩ ምንም እንትን የለኝም፣ አስተያየት የለኝም እዛ ጉዳይ ላይ ሞቲቬት አያደርገኝም የሞቲቬሽናል ሰው ንግግር ለእኔ። ግን ያንን የሞቲቬሽናል ሰው ንግግር የሚናገር ሪስፔክቲንግ ዘ ቦል ይላል። ለምሳሌ ኳሱን ከበውና መሀል ላይ ቆመው ይላል። ለምን እንደዛ የምታደርጉት? ይሄ እኮ እንግዳ ነገር ነው። እንዴት ነው ጨዋታው ከመጀመሩ በፊት የተጋጣሚ ቡድን የሜዳ አጋማሽ ላይ ክብ ሰርታችሁ ሀድል የሚሉት ለምን ታደርጋላችሁ? ሪስፔክቲንግ ዘ ቦል ምናምን ይላል። ማኔጅመንት ማለት እንደዚህ ነው ብሎ ማኔጅመንትን የቃሉን ስረ መሰረት የፈታበት መንገድ ምናምን ሁሉ ግራ የሚያጋቡ ነገሮች ነበሩት። የጻፈ 3-0 ና ቡድኑ እየተመራ ኖት መስጠት ምናምን ሪዲክለስ የሆኑ ነገሮች ያደርጋል። አሁን እኔ በዛ በአፒራንሱ እንዳልኩት ከዚህ በፊት እንዳነሳሁት በመነጽሩ ወይም የሆነ ካምፓኒ ሰው በመምሰሉና መዳኘት የለበትም፣ በውጤት ነው መዳኘት ያለበት ነው የኔ ሀሳብ የነበረው። ውጤቱ የሆነ ጊዜ ደህና ነበር፣ አሁን ደህና አይደለም። ሰው በውጤቱ ምክንያት ሊሰናበት ይችላል። መሰናበቱም ትክክል ነው። የአሁኑ ለቼልሲ አይደለም ለማንም ቡድን የሚመጥን ውጤት አይደለም። ትክክል ነው። መልበሻ ክፍሉም ሪስፖንድ እያደረገ ከዛ በኋላ ስቴት ብትሰጪ ትክክል ነው። ግን ያ ደግሞ ቶሎ ለአይን ውስጥ አስገባው፣ የሚዲያ አይን ውስጥ አስገባው፣ ለሹፈት አጋልጦ ሰጠው
በቃ እነዛ ንግግሮች ምናምን የሚያገዙት አይመስለኝም። ምክንያቱም ከጥርጣሬ ጋር የመጣ ሰው ነዋ። ቶሎ እኮ የሚያስተማምን ነገር መሆን ነበረበት። እኔ እንዲያውም ንግግሩ ምናምን ሲሉ ለእኔ ብዙ ያን ያህል ቦታ የምሰጠው ነገር ባይሆንም ግን ስካይ ላይ ሲቀርብ ይናገርበት በነበረው ትሆን አይደለም የሚናገረው። ሰዎች የተለያየ ክላስ ይወስዳሉ፣ የተለያየ እድገት አላቸው። የቋንቋቸውም ርቀት የንግግራቸውም ድምጸት ምናምን እየተቀየረ ሊሄድ ይችላል። ከእድሜ ጋር ከምን ጋር ተለውጧል። ኦፍኮርስ ግን እኔ እንደው እንደ መጥፎ ቀልድ ነው ማየው የቼልሲ ሰዎች የሚያደርጉትን ነገር። አንደኛ ይሁን ምንም ፕሩቭን ያልሆነን አሰልጣኝ እንዴት ነው እስከ 2032 ኮንትራት የሚሰጡት? ትሞክራለች፣ ተጠርጣሪ ስላለ ትሞክራለች። ለምሳሌ አናቅም ነበር አልቫሮ አርቤሎዋን ለምሳሌ ከዚህ ጋር ፓራል ማለት አርቤሎዋ ያውም ሪያል ማድሪድ የሊቨርፑል የስፔን ብሔራዊ ቡድን ተጫዋች የዓለም ዋንጫ ምናምን ያሸነፈ ቡድን አባል የነበረ እና ከሱ ጋር ላነጻጸረው ይችላሉ። ግን አርቤሎዋ እስከ 2027 ነው ኮንትራት የተሰጠው። አይታው ሪያል ማድሪድ ይፋ አላደረገም እኮ በቀጠሮ ጊዜ እስከዚህ ድረስ ነው ኮንትራት። ሚዲያዎች ናቸው በኋላ ሰርሰረው ያገኙት። በጣም አጭር ኮንትራት ነው የሰጡት። ከፋይናንስ አድሚኒስትሬሽን አንጻር ስት እንዴት እስከ 2032 ድረስ ፕሩቭን ላልሆነ ምን ያህል እርግጠኛ ብትሆኝ ነው? አሞርታይዜሽን ነው ምናምን ሊባል ይችላል። ኦኬ ግን እንደሚከፈለው ደግሞ ከፍተኛ ሊሆን አይችልም። ይሄ ሰው በቃ የአሰልጣኙ ሲቪ ደከም ያለ ስለሆነ ትልቅ ደሞዝ ሊከፈለው አይችልም። ከአሞርታይዜሽን ኮንሰፕት አንጻር ካየሹ ለምሳሌ በአመት 2 ሚሊዮን የሚከፈለው አሰልጣኝ ቢሆን ያንኑ እስከ 2027 ድረስ ለምሳሌ ኮንትራት ብትሰጩ በአሞርታይዜሽን ተመሳሳይ የሚሆን ምንም ያመጣው ልዩነት የለም። ጥሩ ከሆነ አሰልጣኙ ለምሳሌ ቼልሲን ቻምፒየንስ ሊግ ቢያሳልፍ በዚህ ውድድር ዘመን በሌሎች ውድድሮች ተስፋ የሚሰጥ ነገር ቢያደርግ ሌሎች አሰልጣኞች በሚለኩባቸው ነገሮች ጥሩ ቢሆን በታክቲክ በተጫዋቾች በግል በማሻሻል በማን ማኔጅመንት ይህንን በመሳሰሉ ነገሮች ጥሩ እድገት እያሳየ ከሆነ ምን ችግር አለ? የ2 ዓመት አዲስ ኮንትራት ተጫዋለች። ከዛ በኋላ ለምን የ6 ዓመት ኮንትራት ተጫዋለች? ለምሳሌ ክለቡ እኮ እንደገና ሌላ የገንዘብ ችግር ውስጥ ነው የሚገባው። ረጅም ጊዜ የሸርት ስፖንሰር አልነበረውም እንደምታውቂው ቼልሲ ረጅም ጊዜ። ለዛ ነው እኮ ማጣፊያው ሲያጣ አሁን ባለፈውም በእንግሊዝ እግር ኳስ ታሪክ ታይቶ የማይታወቅ ኪሳራ ማንም ፕሪታክስ እንደዛ ከስሮ አያውቅም። እዚህ ላይ የ6 ዓመት ኮንትራት ያለውን አሰልጣኝ ስታሰናብጪ የ6 ዓመት ደሞዝ ከፍለሽ ነው የምታሰናብጪው። ኮምፐንሴሽኑ እሱ ነው። የ6 ዓመት ተኩል እንዲያውም ኦልሞስት እና የሚያደርጓቸው ነገሮች በሙሉ እኔ ያስደንቀኛል። ማለት በእነሱ ደረጃ ስኬታማ ከሆኑ ሰዎች እንዲህ አይነት ኢንኮምፒተንስ መኖር ያስገርመኛል። ኦፍኮርስ የራሱ ድክመቶች አሉበት በተደጋጋሚ ብያለሁ። እኔ ግን እሱ የብሉኮ ሞዴል ፐርሶኒፊኬሽን ነው እንጂ ብቸኛው ወይም ዋናው ችግር አይደለም። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።